የመቀሌው ስብሰባና ሁሉም ያለቁበት ልዩ ኦፕሬሽን የአፋሮችና የባለከዘራው ድንቅ ጥምረትም። ከሞት የተረፉት የህወሓት አመራሮች ከሰሞኑ መቀሌ ውስጥ ተሰባስበው ነበርም። የስብሰባ በመቀሌ የተደረገ መሆኑን ሚስጥር የማይቋጥረው ጌታቸው ረዳ በትዊተር ገጹ ላይ ለዓለም አጋርቶ ነበርም። በዚህ ስብሰባ ላይ አንድ እጅግ ትልቅ ውሳኔ ተሰጠም። ውሳኔው ከዚህ ቀደምም የሚታወቅ ነው። ከዚች ሀገር መውጫና መግቢያ በር ማግኘት አለብን የሚል። ይህንን የተዘጋ ቁልፍ ለመስበር ሁለት አማራጮች እንዳሉ ተስማሙ። እሱም የሁመራና የአፋር ሜሊ በሮች ናቸው። ሁመራ ላይ የመሸገው የአማራ ልዩ ኃይልና መከላከያ ጠጠር መጣያ እንደሌለው የተረጋገጠ ነው። በሁመራ ከፊት ያለው የአማራ ልዩ ኃይል ነው። ከጀርባ በሌላው የአፍሪካ ምድር የሌለ የጦር መሳሪያ ታጥቆ ጥቁር አንበሳው መከላከያ ሰራዊት መሽጓል። በየአቅጣጫው የጎንደር ገበሬ መትረየሱን ጠምዶ የሟች ያለህ እያለ ተቀምጧል። በዚህ በኩል በር ለማግኘት መሞከር አይን እያየ ጆሮ እየሰማ ቀጥ ብሎ ራስን ወደ ሞት ሸለቆ መወርወር ነው። ሁለት አማራጮች ቀረቡ። እነዚህ ሁለት አማራጮች ህወሓት የተዘጋበትን ቁልፍ ይሰብሩልኛል በማለት አምኗል። አንደኛው ወደ አዲስ አበባ በመስመር በመግፋት በሁመራ ያለውን የመከላከያ ሰራዊትና የአማራ ልዩ ኃይል ወደ መሃል ሀገር መሳብ ነው። ኃይሉ ወደዚህ ከመጣም በፍጥነት በሁመራ የቀረውን ኃይል በመምታት በሱዳን በኩል ሰብሮ መውጣት የመጀመሪያው አማራጭ ተደርጎ ተወሰደ። ይሁን እንጂ ወደ አዲስ አበባ የተደረገው የህወሓት ጉዞ ኃይሉ እንዲለጠጥ ከማድረግ ባለፈ እንዳሰበው የሁመራውን ኃይል እንዲንቀሳቀስ አላደረገውም። ሁለተኛው አማራጭ የሚሌን መስመር ይዞ የኢትዮጵያን ጉሮሮ መዝጋት፣ በዚያውም በጅቡቲ በኩል በሩን መስበር ነበር። ይህ አማራጭ በፍጥነት እንዲተገበር ተወሰነ። ልዩ ኦፕሬሽን ተዘጋጀ። ትጥቅና ታጣቂ፣ ስንቅና ጥይት ተጫነ። ለሞት የተጫኑት የትግራይ ወጣቶች እንደ በረሃ ግመል ለሞታቸው ተሰለፉ። እነዚህ ኃይሎች ከትግራይና ከተለያዩ ግንባሮች ተሰባሰቡ። ኦፕሬሽኑን የሚመራ ሁነኛ የተባለ ሰው ተመረጠ። እናም ሳይውል ሳያድር የልዩ ኦፕሬሽን እንዲጀመር ከላይ ትዕዛዝ ተሰጠ። በቀናት ውስጥ የሚያልቀው የአፋር ህዝብ አልቆ የሚሌው መስመር እንዲያዝ ተባለ። ለህወሓት የአፋር ህዝብ ሰው አይደለም። እንደውም ደብረጽዮን በአንድ ወቅት አፋርም ሰው ነው ተኮሰብን ሲሉ ተናግረዋል። አፋር የበረሃ ሰዓት መሆኑን አያውቁም ኖሯል። ጉልበት መስበሪያ ሚኒሽሩን ከትከሻው ጊሌውን ከሽርጡ የማይለየው አፋር የምስራቅ ነበልባል የኢትዮጵያ ደጀን መሆኑን አላወቁም። ባለከዘራው ወልዲያን ለመቁረጥ ወደ ወረባቦና ሐራ እንዳቀና መረጃው ያላቸው ወራሪዎች የአፋርን ህዝብ በቀላሉ ደምስሰው የጅቡቲን ቁልፍ በእጃቸው እንደሚያስገቡ ተማምነዋል። በ25 ምሽት ላይ ኦፕሬሽኑን የሚመሩት ወራሪዎች ሰራዊታቸውን ይዘው በባቲ አልፈው አፋር ድንበር ላይ ከተቱም። ድንገተኛ ማጥቃት በመክፈት መንገዱን በትንሽ መስዋዕትነት ለመክፈት ቋምጧል። ይሄኔ ነበርም ጁንታው የተበላው። አፋር ወራሪው ወደ ድንበር እየመጣ መሆኑን ያወቀው ገና ከሩቁ ነበርም። ምዕራባውያን በሳተላይት አይተው ነግረውት አይደለም፣ ወይም ዘመናዊ የስለላ ቴክኖሎጂዎችን ተጠቅሞም አይደለም፣ ከደህንነት መስሪያ ቤቱ ተደውሎለትም አይደለም። ይህ የሆነው በዳጉ ነው እንጂ ዳጉ በአፋር ምድር በሰዓታት ውስጥ ምን እንደተደረገ መረጃ የሚሰጥበት አስገራሚ ባህል ነው። እናም አፋሮች ይህንን ባህላቸውን ተጠቅመው የህወሓት ሰራዊት አክትቶ ሳይገባ መረጃውን አዳረሱትም። ፀሐይ ሞቅ ሳይል አፋር ቀድሞ ከተተም። ሰይፉን በሽርጡ ሰክቶ ሚኒሽሩን ወደ ህወሓት ወራሪ አልሞ ይጠብቅ ጀመርም። ለክፉም ለደጉም በሚል አፋሮች መረጃውን ለባለከዘራው ሰደዱ። ባለከዘራው ነፃ ያወጣቸውን ወረባቦ፣ ሀያ፣ ጉቢሳና ሌሎችንም ቦታዎች የሚጠብቅ ሰራዊት አስቀምጦ ወደ አፋሮች ገሰገሰ። የመረጃ በፍጥነት ለአየር ኃይልም ተላከ። ጥቅምት 26 ዕለት አርብ ፀሐይ ሞቅ ብላለች። ረፋድ ነው። የአፋር ግመሎች ሸሽተዋል። በአካባቢው ነፋስ የሚያነሳው የጋኔን አቧራ ካልሆነ በስተቀር ምንም አይታየም። ወራሪው የህወሓት ታጣቂ አሁን ካለበት 100 ሜትሮች ራቅ ብሎ ስለመሸጉት የአፋር አንበሶች መረጃ የለውም። አፋሮች ሲሰባሰቡ የሰማይ ሳተላይት እንኳን አላያቸውም። አፋሮች ከጥንት የመጣ የራሳቸው የውጊያ ስልት አላቸው። በተለያየ አቅጣጫ ምድር ለምድር ተኝቶ በመግባት
ጠላትን በፍጥነት በመውረር መረፍረፍ ነው። ከኋላ ባለከዘራው እየመጣ እንደሆነ ነግሯቸዋል። የሰማይ ንግሥት እቴጌ ድሮንም መንገዷን ጀምራለችም። ወራሪው ኃይል ከመሸገበት ለመውጣት ሰዓታትን እየጠበቀ ባለበት ሰዓት ያልጠበቀው ነገር ገጠመው። ጥቂት ሽርጥ የለበሱ አፍሮ ጸጉር ያላቸው አፋሮች ከየሽጡ ወጥተው ተኩስ ከፈቱበትም። ወራሪው የአፋር አርብቶ አደር ነው። ጥይት እንዳታባክኑም በአንድ ጥይት ልቀሟቸው አለ። ጥቂት ናቸው ያላቸው የአፋር ተዋጊዎች ከአሸዋማው አፈር እንደ ጉንዳን እየወጡም ይጠብሱት ጀመርም። ትንሽ ናቸው የተባሉት አፋሮች በተለያየ አቅጣጫ እየወጡም ተኩሱን ያንጣጡት ጀመርም። ጁንታው ግራ ተጋባ። ይህ እንዳለ አልተነገረውም። የሚዋጋው ታጣቂ ብቻ ሳይሆን አፋር እንዲህ አይነት ተኳሽ ስለመሆኑም አልተነገረውም። ታጣቂዎቹ ገና ኦፕሬሽኑን ሳይጀምሩ ወጥመድ ውስጥ እንደገቡ ተረዱም። ከፊት ያሉት ወራሪዎች አንድ ባንድ በአፋሮች ጥይት ይረግፉ ጀመርም። ተደናገጡም። አፋር ይህ ኦፕሬሽን ሰርጎ ሆነለትም። ቂም አለበትም። እንደ ልጆቹ የሚያያቸው ግመሎቹም በሎጊያ ከተረሸኑ ወራሎ ናቸው። ለአፋር ሕዝብ አንድ ግመል 12 በሬ የሚቀይርበት ጥሪቱ ነው። ይህ ወራሪ ኃይል ገንዘቡም መመኪያውም ምግቡም የሆኑትን ግመሎቹን ጨፍጭፎበታል። ይህ ወራሪ ኃይል አራስ የአፋር እናትን በጥይት ገድሎ ሕፃኑ የሙት እናቱን ጡት እንዲጠባ አድርጓል። የክብሩ መገለጫ የሆኑትን ሴቶቹን አግቶ ከባህልና እምነት ውጪ ደፍሮበታል። ግዛቱን ጥሶ ገብቶ በበርሃይሌና በሌሎችም አካባቢዎች ፍየሎቹን አርዶ በልቶበታል። በመጠለያ ጣቢያ ያሉ 200 ሴትና ሕፃንን በመድፍ አንድዶበታል። አፋር እንደ አማራው ሁሉ ከዚህ የዘራፊ ቡድን ጋር የሚያወራርደው እጅግ ብዙ ሂሳብ አለው። መቼ እጄ ደሜን በመለስኩ እያለ ለሚጠብቀው አፋር ይህ ኦፕሬሽን ስጦታ ነበርም። እናም ውጊያውን በጨበጣ ጭምር ገብቶ የዋትን ወራሪ ይጎምደው ጀመርም። ወራሪው የአፋር አንበሶችን አንድ ስንዝር መግፋት ተሳነው። አፋር ፕሮፓጋንዳ አይሰማም። ልክ አማራ ክልል ላይ እንዳደረገው ውጊያ እየሸሸ ባሻጥር ቦታ ለመያዝ ያደረገው ጥረት አፋር ላይ አልተሳካለትም። በነገራችን ላይ ወራሪው ኃይል በአማራ ክልል ከልዩ ኃይሉም ጋር ይሁን ከፋኖ ጋር ፊት ለፊት ተዋግቶም አንድም ቦታ ላይ አሸንፎ አያውቅም። ይህ ለብዙዎች እውነት ላይ መስል ይችላል። አንድም ግንባር ላይ ከአማራ ኃይሎች ጋር ውጊያ ገጥሞ አላሸነፈም። በገጠመባቸው ቦታዎች ምን እንደገጠመው ከዋት ሰዎች ውጪና ውጊያውን ካደረጉት ትንታጎች ውጪ ማንም አያውቅም። ዛሬም አፋሮች በዚያ አሸዋ እየቆሰሉ ነው። አፋር ወራሪውን እየገረፈው ባለበት ቅጽበት የሰማያዋ ንግሥት ድንገት ደርሳ በአፋሮች የተጨነቀውን ወራሪ ኃይል ከላይ ሁና ታራግፈው ጀመርም። በእንቅርት ላይ ጆሮ ደግፍ ይሉሻል እንዲህ ነው። ድሮኗ እየተመላለሰች ከአፋር ጥይት የተረፈውን ታጣቂ ቀበረችው። ጅቡቲ ይገባል የተባለው ኦፕሬሽን ከአፋር ድንበር ላይ እንደ ቅጠል ረገፈ። አፋሮች ወደፊት እየተሳቡ ሕይወቱ ያለፈውን ወራሪ ወደ ሰማይ ቤት እየሸኙ ወደኋላ የሚፈረጥጠውን ታጣቂ ይለቅሙት ጀመር። ከድሮኗና ከአፋር አንበሶች የተረፈው ወራሪ ወደ ኋላ ሲፈረጥጥ እናት አይምሬው ባለከዘራው ምሽግ ይዞ ጠበቀው። ከኋላ የአፋር ኃይሎች እያሳደዱት ከሰማይ ድሮኗ እየለቀመችው አተተውን ኃይል በባለከዘራው የሚመራው መከላከያ ሰራዊት ግብዓተ መሬቱን ፈጸመለትም። የሚያስገርመው ከነዚህ ኃይሎች የተረፈ ወራሪ ቢኖር ደግሞ አለፍ ብሎ የአማራ ልዩ ኃይል እየጠበቀው ነበርም። የነን ኦፕሬሽን ለማሳካት እንደ በረሃ ግመል በሰልፍ የተላከው ወራሪ ኃይል አንድም ለወሬ ነጋሪ ሳይተርፍ ተደምስሶ ኦፕሬሽኑ ሙሉ ለሙሉ ተሰብሯል። አንድም የዋት ታጣቂ ወደ መጣበት በሕይወት አልተመለሰም። አንድም ምርኮኛ አልተያዘም። ሁሉም በሞት ተደምድመዋል። ከጅቡቲ አዲስ አበባ የሚያስገባው የሚሌ መስመርም እስካሁኗ ደቂቃ ድረስ በጀግኖች የአፋር የመከላከያና የአማራ ልዩ ኃይሎች እጅ ስር ይገኛል። ክብር ለጀግናው መከላከያ ሰራዊት፣ ክብር ለአፋር አንበሶች፣ ክብር ለጀግናው የአማራ ልዩ ኃይልና ፋኖ። ድል ለኢትዮጵያ ይሁን። መልካም ጊዜን ተመኘን።